ህዝቡ ነው ፖለቲካና ሃይማኖት ይለያያል ነው ማደንዘዣ የአቡነ አብርሃምን መዝሙር ማቆም አለበት እሳቸው እኮ የታሰረ ሰው አስፈቱ ስላቸው አባቶች ይበልጣሉ ህንጻ ከአባቶች ደም ይበልጣሉ አባቶች በገዳም በዝቋላ እየታረዱብን አባቶች በአርሲ እየታረዱብን ቤተክርስቲያን ጥቁር ማቅ መልበስ የነበረባት አሁን አልነበረም ወይ አባቶች ማልቀስ ያለባቸው አሁን አልነበረም ወይ ይሄ አረንጓዴ አሻራ መርሃ ግብር ከተጀመረበት ጊዜ ጀምሮ ከፍተኛ ጸሎታችሁም ሁሉ ጊዜ አይለየን ኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች መስቀሉ ኪስ ውስጥ ነው መስቀሉ መባረኪያም አይደለም መስቀሉ ወደ ማንኪያ ተቀይሯል ሾርባ መጠጫ አርገውታል ካህኑ የቤተክርስቲያን መልእክተኛ አገልጋይ አምባሳደር ሆኖ ሳለ ሂድና አገልግል ብሎ ቅስና ሰጥቶ ያሰራበተው አካል ከሃዲ ተገድሎብኛል ብሎ የማይናገረው ለምንድን እውነተኛ አገልጋዮች ይታሰራሉ እየተመረጡ እየተፈለጉ ይገደላሉ ይረሸናሉ ሰላምቴ በያላችሁበት ይድረሳችሁ ዛሬ በሌላ በአዲስ ቪዲዮ ተመልሻለሁኝ እንግዲህ በቅርቡ አዳነች አቤቤ አዲስ አበባ ርዕሰ መስተዳድር ከንቲባ በአባቶቻችን የወርቅ መስቀል ስትሸለም ነበር በዚያም ላይ የተናገረችው ቤተክርስቲያኗ ከኛ ጎን ነበረች የሚል ንግግር እጅግ በጣም አወዛጋቢ ሆኗል አሁንም የዝቋላ አባቶች በመገደል ናቸው ትናንተን ተገደሉ አባቶች አሉ ይሄንና ሌሎችም ወሬ በዚህም የተነሳ ብዙ ተቆሞ ተነስቷልኝ ይህን ቪዲዮ ልጋብዛችሁና ነው ለሀገራችን ሰላም እንጸልይ ባሉ ይችን ዓለም ትተው በረሃ በዋሉ የዝቋላ አባቶች ለምን ተገደሉ በጣም የሚያሳዝነው ነገር እውነተኛ አገልጋዮች ይታሰራሉ እየተመረጡ እየተፈለጉ ይገደላሉ ይረሸናሉ ሐሰተኛ አገልጋዮች ደግሞ ሴቶችን ይደፍራሉ ሙዳየ ምጽዋት ይገለብጣሉ መንፈቅናን ያራምዳሉ ቤተክርስቲያንን ይበጠብጣሉ እውነተኛ አገልጋዮች በታጣቂ ኃይሎች ሲገደሉ አጭበርባሪ አገልጋዮች ቦዲጋርድ ተቀጥሮላቸው ይንቀሳቀሳሉ ይወደሳሉ ይሞገሳሉ እንዴው የቸገረ ነገር እኮ ነው የገጠመን ጎበስ በምስራቅ አርሲ ሮቤ ወረዳ የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን ካህን በአሰቃቂ ሁኔታ መገደላቸው ነው የተሰማው በምስራቅ አርሲ ሮቤ ወረዳ ቤተክህነት የገደብሳ ደብረ ሰላም መድኃኔዓለም ቤተክርስቲያን አገልጋይ የሆኑት ካህን ቀሲስ ተስፋዬ ረታ ሰኔ 1 ቀን 2017 ዓ.ም ከምሽቱ 1 ሰዓት ተኩል አካባቢ በታጣቂ ኃይሎች በአሰቃቂ ሁኔታ መገደላቸው ተገልጿል ለማህበረ ቅዱሳን ሚዲያ በደረሰው መረጃ ባለቤታቸው በተመሳሳይ ሁኔታ መገደላቸው የተገለጸ ሲሆን አካባቢው ካህኑ የተወለዱበትና ከድቁና ጀምሮ በአሁኑ ወቅትም በቤተክርስቲያኑ በቅስና ማዕረግ እያገለገሉ የነበረበት ቦታ ነው ተብሏል የካህኑ የቀብር ስነ ስርዓት በትናንትናው ዕለት ሰኔ 2 ቀን 2017 ዓ.ም ከቀኑ 5 ሰዓት በሮቤ ደብረ ጽዮን ቅድስት ማርያም ቤተክርስቲያን መፈጸሙን ማህበረ ቅዱሳን ሚዲያ ዘግበዋል በአሁኑ ሰዓት በወረዳው እየተባባሰ የሚገኘውን አፈናና ግድያን በመፍራትና በመስጋት በአካባቢው የሚኖሩ ምዕመናን ከተማውን ለቀው እየተሰደዱ ናቸው ተብሏል ቀሲስ ተስፋዬ ረታ የሰባት ልጆች አባት ሲሆኑ ልጆቻቸው ምንም አይነት ስራ መስራት የማይችሉና ህፃናት በመሆናቸው ለመጠለያ ሆናቸው ዘንድ የወረዳው አስተዳደር 200 ካሬ ሜትር መስጠቱን የተናገሩት የመረጃው ምንጮች የሚመለከታቸው አካላት በሙሉ በጋራ ሆነው አስፈላጊውን ድጋፍ እንዲያደርጉላቸው ሲሉ ጥሪ አስተላልፈዋል ከቀናት በፊት በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም ላይ በተከፈተ ጥቃት መነኮሳት መገደላቸው ይታወሳል ከዚህም ባሻገር እንደ መምህር ደረጃ ወይንዬ የመሳሰሉ የቤተክርስቲያኑ አገልጋዮች በፖሊስ እየታደኑ ወደ እስር ቤት የተጋዙ ቢሆንም ሲኖዶሱ እንኳን መግለጫ ሊያወጣ ሰማዕት ለሆኑ አባቶችን ሀዘኑን አልገለጸም ይልቁንም የእግዚአብሔር ህንጻ የሆኑት ክርስቲያኖችና አገልጋይ ካህናት በግፍ በሚገደሉበት ሁኔታ በድንጋይ የተሰራ ህንጻ አሳድሰውልናል በማለት ለባለስልጣናት ወርቅ እየሸደመና ውዳሴ እያቀረበ ይገኛል የካህኑን መገደል አስመልክቶ ቀሲስ ኤፍሬም ሸቴ በማህበራዊ ትስስር ገጻቸው ባሰፈሩት አጭር ማስታወሻ የካህን ሞት የኃላፊዎች አጀንዳ የሚሆነው መቼ ነው ብለዋል ወደ ሌላ ሀገር የተላከ አምባሳደሩ ቢገደልበት እያየ እየሰማ እያወቀ ዝም የሚል ሀገርና መንግስት አለን ሲሉም ይጠይቃሉ ካህኑ የቤተክርስቲያን መልእክተኛ አገልጋይ አምባሳደሩ ሆኖ ሳለ ሂድና አገልግል ብሎ ቅስና ሰጥቶ ያሰራበተው አካል ከሃዲ ተገድሎብኛል ብሎ የማይናገረው ለምንድን ነው ሲሉ አክለው ጠይቀዋል ልብ ብለው ቢያስቡት በዓለማዊ ስታንዳርድ በዓለማዊ መስሪያ ቤቶች እንኳን የማይደረግ ነገር የሌለ ዝምታ የሌለ የተቆርቋሪነት እጥረት ነው ያለው እኛ ቤት እያሉ ነው ቀሲስ ኤፍሬም ቤተክርስቲያን ንብረት ሲኖራት አንጠላም ቤተክርስቲያን ንብረቶቿ ሲስፋፉ ህንጻ ሲኖራት አንጠላም ግን ይሄ ወቅት ያስደስተናል ያስቀናል ወይ ነው ሁላችሁም ይሄንን ቪዲዮ በምትችሉት መጠን ኮፒ ሊንክ የማድረግ ግዴታ አለባችሁ ለአባቶች እንዲደርስ አድርጉልኝ ይህ ወቅት በህንጻ ምክንያት የሚያስደስተን ሰዓት ነው ወይ ህንጻ ነው ወይ ህንጻ እስከ ሰው ልጅ ይበልጣል ወይ ህንጻ ከአባቶች ይበልጣል ወይ ህንጻ ከአባቶች ደም ይበልጣል ወይ አባቶች በገዳም በዝቋላ እየታረዱብን አባቶች በአርሲ እየታረዱብን ቤተክርስቲያን ጥቁር ማቅ መልበስ የነበረባት አሁን አልነበረም ወይ አባቶች ማልቀስ ያለባቸው አሁን አልነበረም ወይ ይህ ወቅት የሚያስደስት ሰዓት ነው ወይ ይህ ወቅት ወርቅ የሚያሸልም የሚያስፈነጭ ሰዓት ነው ወይ
አጠገባችሁ ያለው እንኳን ዋና ስራ አስኪያጅ ብላችሁ የሸሟችሁት አባት ብፁዕ አቡነ ሳዊሮስ በእሳቸው ምክንያት አልነበረም ወይ በሻሸመኔ ብዙ ወጣቶች የሞቱብን ብዙ ወጣቶች መስዋዕት የሆኑት እንዴት ይረሳል? የእናንተ ክህነት ሲነካ ሲኖዶስ ሊቋቋም ነው ሲባል ቤተክርስቲያን ማቅ ትለብሳለች። አባቶች በባቄላ በሽምብራ ግን ለሀገር የሚለምኑ ለህዝቡ የሚለምኑ አባቶች ሲታረዱ ግን ምንም አይመስላችሁም። ጭራሽ ትሸላለማላችሁ፣ ተረዙታላችሁ፣ ትሳሳቃላችሁ። ይህ ወቅት ያስቃል። እውነት አባቶች ለየትኛው እድሜያችሁ ነው አባት እንድትሆኑ ነው የምንፈልገው? እኛ ልጆች እንደዚህ የጮን አባቶች እንዴት ዝም ትላላችሁ? ይሄ አያስደስተንም። ህንጻ ስለተሰጣት ቤተክርስቲያን ሁላችንም ደስ ይለናል። ግን ለረግላችሁ ጥቅም የምታውሉት ነገር ነው። ምንም አያስደስተን። በዚህን ሰዓት እኛ የምንፈልገው በገዳም ያሉ አባቶቻችን ህይወታቸው እንዲታደግልን ነው የምንፈልገው። መንግስት እንዲጠብቅልን ድምጽ እንድትሆኗቸው ነው የምንፈልገው። ህንጻ ስለተሰጣችሁ ለኛ ምንም የሚገርመን ጉዳይ የለም። ምንም የሚገርመን ጉዳይ ማለት ነው። ምክንያቱም ከህንጻ ከግንብ የሰው ልጅ ይበልጣል። ከህንጻ ከግንብ አባቶች ይበልጣሉ። የሰው ልጅ ይበልጣል። እንዴት እየሆነ ነው ያለው? ለምን እኛንስ ክፉ ታናግሩናላችሁ? እኛስ ለምን ሆድ እንዲብሰን ታደርጋላችሁ? እኛ በዝቋላ መንገድ ላይ በደብረ ዘይት ባለፍን ቁጥር የአባቶቻችን ህመም ይሰማናል። እኛ ልጆች የሚሰማን ህመም እንዴት አባቶች አይሰማችሁ? ይህ ያስደስታል? ህንጻ ከሰው ልጅ ይበልጣል? በፍጹም ህንጻው ለኛ ምንም አይደለም። ይሄ አረንጓዴ አሻራ መርሃ ግብር ከተጀመረበት ጊዜ ጀምሮ ከፍተኛ ለውጥ አሳይቷል። ከፍተኛ ለውጥ አምጥቷል። ሀገራችን ኢትዮጵያ ብሩህ ጽዱ ለነዋሪዎቿ እጅግ ምቹ እንድትሆን አድርጓል። ይሄ በጣም እጅግ ለሀገራችንም ትልቅ ለውጥ ነው። ሁሉም ኢትዮጵያዊ እንዲሳተፍበት በዚሁ አደራችንን እናስተላልፋለን። እንደ አባት ተነሱና ድምጻችሁን አሰሙ፣ ካልበለዚያ እግዚአብሔር ቁጣውን አሁኑኑ ነው የሚያወርድብን። ሌላው ደግሞ እኛ ኦርቶዶክሳውያን ተብዮች አጀንዳ ሁሉ ጊዜ ተቀባይ እንጂ ሰጪዎች አይደለንም። የሆነ ነገር ለ3 ቀን ለ4 ቀን ምናምን ነገር በቃ አንቧ ከረኝ ይባላል፣ የሆነ ነገር ይባላል፣ ይረሳል። አሁንም ቢሆን ይሄንን እንቅስቃሴ መጀመር መቻል አለብን። የዝቋላ አባቶቻችን ፍትህ ማግኘት መቻል አለባቸው። ወደፊት እኛም እዚህ አዲስ አበባ ውስጥም ያለን ሰዎች ሁሉ መስቀላችንን አርገን ማንሄድበት ቀን ሩቅ አይሆንም። ስለዚህ ለራሳችን ማልቀስ መማጸን አለብን። አሁንም ቢሆን አባቶቻችን ወጥተው ድምጽ እንዲሰጡ ልጆቻችን አለላችሁ እንዲሉና ይሄን ነገር ከሚመለከተው አርጋ ተነካግረው እንዲቆምልን እንፈልጋለን። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስትና ሜንሽን እያደረጋችሁ ለብዙ ኦርቶዶክሳውያን ታደርሱ በፈጣሪ ስም ጠይቃችኋለሁ። ምንድነው በሬ ካራጁ ይውላል እንደሚባለው ይሄንን ነገር ከሚያከናውኑ አንዷ ከሆነችው አዳነች አቤቤ ጋር ምንድነው እጅና ጓንቶ ነው ያየንበት አጋጣሚ ያሳዝናል። አንድ ህንጻ ተመርቋል። የራሷ ንብረት ነው፣ የቤተክርስቲያኗ ንብረት። ስንት ነገር አታለች። አዲስ አበባ ላይ ምዕመናኖቿን አታለች። የቤተክርስቲያኒቱን ተከታዮች አታለች። በዚህ በኮሪደር ልማት የተነሳ ብዙ ምዕመናን ተገፍተው ከትቢያ ተጥለዋል። ይሄ አላመማትም ቤተክርስቲያኗ። አንድ ህንጻ የራሷን ህንጻ 5 ፎቅ የነበረን 7 ፎቅ አርጋ አዲስ አዳኒ ስለሰጠች እንደዚህ ሸብረብ ማለት ከአባቶች የሚጠበቅ አይደለም። እንደውም እንደሰማነው ከሆነ አሁን ለአዳነች አቤቤ የወርቅ ሀብል ሽልማት ለመስጠት የጠቅላይ ቤተ ክህነት ስራ አስኪያጅ ኮሚቴ አቋቁሞ እየተንቀሳቀሱ ነው። እዛ ድረስ ሄደዋል። ምን እየሆነ ነው ገለታው? እንደው አባቶቻችን በስንቱ ነገር እንፈርባቸው። እንደው ቀና ብለን እነሱም በእንደዚህ ደረጃ መናገር በራሱ ከባድ ነገር ነው። ግን ምን እናድርግ? ምዕመናን እያለቁ ነው። እስቲ አሁን ስለ ዝቋላ ስለሞቱት እንደው አንድ መግለጫ ብጣሽ መግለጫ ከቤተ ክርስቲያን ወጥቷል። ለምን ተገደሉ? እንዴት ተገደሉ? እንዴት ነው መቆም ያለበት አይባልም። ለአቡነ ጴጥሮስ ይኸው አቡነ ጴጥሮስ ከዚህ የኒውዮርኩ አገረ ስብከት ሊቀ ጳጳስ ይጮሃሉ በየጊዜው ስለተበደሉት ስለሚገደሉት እየጮሁ ነው። የሰሞኑ መልእክታቸው በጣም ልብ ላለው ልብ እንዲል የሚያደርግ ነው። እንባችን በከንቱ ፈሰሰ ብለው ያሉት የሚጠበቀው ይሄ ነው እንጂ እነሱ ህንጻም ቤተክርስቲያን እኮ እንድትነግድ እንድታተርፍ ተብላ የተቋቋመች አይደለች። ስለሌላው እንማልዳለን ስለተበደሉት እንማልዳለን ብለን በየጸሎት ውስጥ የምናስገባው የእግዚአብሔር ቃል ታዲያ በከንቱ ነው አፋቸው ላይ የሚመላለሰው። አሁን ህዝብ ለወቅስ ነው። ምእመን ራሱ በድንዛዜ የተጠለቀለቀ ምእመን ነው ያለን። ሰልፉ ላይ የተያዘው መፈክር የሚለው ምንድነው? ፖለቲካና ሃይማኖት ይለያያል፣ አባታችን ይፈቱ ነው የሚለው። ይሄ እንግዲህ የ50 ዓመት ድንቁርና ነው። ፖለቲካ ያሰራቸውን አባት ከሃይማኖት ይለያል ይላሉ። ወዳጄ የሚለይ ነገር የለም። ይሄ ቅዱስ ይምርሃነ ክርስቶስን ቅዱስ ላሊበላን
አጼ ካሌብን ለማውገዝ የተደረገ ሰልፍ ነው። የኔታ ይባቤን ለማስፈታት አይደለም። ነባርነታችንን ለማውገዝ የተደረገ ሰልፍ ነው። ፖለቲካውም ሃይማኖቱም አገሩም ስርዓቱም አስተዳደሩም የራሳችንና የራሳችን የሰው ልጅ መገልገያ ነው። በይለያያል አንወጣው በይስተካከል ሰባዊ ፍትሃዊ ይሁን በማለት ነው የምንወጣው። ፖለቲካውን በማስተካከል ነው። እጅን አንሳ አይደል እጅ እንዲጭንብን ሊጭንብን የማይችል ፖለቲካ ስንሰራ እንጂ አንተ ኑር ግን እኛን አትንካ አይሆንም። እኛን ሳይነካ ሊኖር አይችልም ጠላታችን። የተምታታ የሆነ ምዕመናንና የተምታታ ምዕመናን መሪ ነው ያስቸገረን እና ይሄ ለህዝቡ ነው። ፖለቲካና ሃይማኖት ይለያያልም ነው ማደንዘዣ። የአቡነ አብርሃምን መዝሙር ማቆም አለበት። እሳቸው እኮ የታሰረ ሰው አስፈቱ ስላቸው በአማራ ክልል ወንጀል ያልሰራ ሰው አይታሰርም ያሉኝ ሰው ናቸው። ከዚህ የበለጠ ምንድነው የምፈልገው? ወንጀል ማለት ብአዴንን ማስቀየም ነው፣ አብይም ማስቀየም ነው ወንጀል ማለት። ገዳዮቹ እኔ በጣም ሀገር ያስረግማል። በጣም ለሀገሪቷም ለኢትዮጵያም አይበጅም፣ ለሁሉም ነገር አይበጅም። አባገዳ የሚባል ህግ አላቸው። ያንን የሚያልፍ የለም እውነቱ ከተነጋገረ ቅዱስ ፓትርያርኩ ጀምሮ እስከ ጠቅላይ ቤተ ክህነቱ ጀምሮ የታሪክ ተወቃሽ እንዳንሆን እና ሁሉ ጊዜ መርዶ መቀመጥ አይደለም፣ ሁሉ ጊዜ እየጠሩኛን ማነጋገር ብቻ አይደለም። ወደ መፍትሄው ገብቶ ከመንግስት ጋር ተነጋግረው ከኛ ይልቅ እነሱ ለመንግስት ስለሚቀርቡ 8 ባህታውያን አባቶች ነበሩ እና ከነዚህ አባቶች አንዱ አባት ያው በሰሞኑ በታጣቂዎች ተሰውተዋል፣ አርፈዋል ማለት ነው። አንድ አራዊት ወደ ተራራው ሮጦ ከገባ ወደ አዌ ጥላ ገብቷል፣ ወደ አቦ ጥላ ገብቷል ተብሎ አይነካም። እንኳን ሚዲያው ፎቶአቸውን ሊያገኝ ቀርቶ እኛም ማግኘት አንችልም። የዝቋላ ገዳም ከተመሰረተ ጀምሮ ያው የባህታውያን ቦታ ነው። ሰላም የራቀውና ችግር ላይ ያለ አካባቢ ነው። ይሄ ደግሞ መስተካከልና ሰላም ማግኘት የሚቻለው መንግስት ትኩረት ሰጥቶ ዙሪያውን ሲያጸዳው ነው። ቦታው ያለው ከገዳሙ እዛው አካባቢ ነው። ለዚህ ቅዱሳን ከተማ ይባላል። እንደው የታሪክ ተወቃሽ እንዳንሆን አሁን 1 2 እያልን እየቆጠርን ነው። ለቀጣይ ግን በዚህ ከቀጠለ ሁላችንም አልቀን እኛ ለመሞት ዝግጁ ነን፣ ችግር የለም። እንደው ታሪኩ ቦታው ቅርሱ ሰው አልባ እንዳይሆን ብለን እንጂ እኛ ወይ ፈርተን አይደለም ይሄን የምንለው። እንደው ለትውልድ ገዳሙንም ቅርሱንም ለትውልድ ለማስተላለፍ ነው። በዚህ ሁሉ ተወቃሽ የመጀመሪያው ተወቃሽ የሚሆነው አሁን ገዳሙ ምንም አቅም ላይ ኖረው ይችላል ይሄን ለማድረግ። ግን ዝቋላ የተቀመጠው እኮ ሰራዊት የዛ ሁሉ ጉዞ የመጨረሻ መደምደሚያ ኦርቶዶክሳዊነትን ማጥፋት ነው። ኦርቶዶክሳዊ የሚል ቃል ከተጠቀሙ ግን ኦሮሞም ኦርቶዶክስ ነው ይነሳባቸዋል። መሳሪያ ሊያረጉት አይችሉም። ስለዚህ በአማራ ስም ኮድ አደረጉት። ቤተክርስቲያኒቷ የነፍጠኛ ነች፣ የገባር ስርዓት የፊት መሪ ነች፣ ሲሶ መንግስት ነበረች። መቼስ ትርክቱን የሚመልስ ምሁር ስላጣን ከዚሁ ከምዕራብ ትምህርት እየተፈለፈለ ማሰብ ስለተሳነው የፕሮፌሰር ዶክተር የምትለው ድውይ ሁሉ የጠላት ትምህርት ለብሶ ስንቸገር መፍትሄ የሚፈልገው በዛው ባስቸገሩን በሽተኞች በኩል ሆኖ መፍትሄ ማግኘት አቃተው። መፍትሄ እናገኛለን ቀደም የተቀኙት ቅኔ እንዳሉት ጥበበኛሽ ነበሩ የታለ መድኃኒት እንዳሉት ከቤታችን ደግሞ አመንዝራው ሌባው ዘረኛው ተፈለፈለ። አብይ አሁን እዚህ ላይ ነው እየተጠቀመብን ያለው። እሱ የእጅ ስራ ስለሆነ ማሰብ አይችልም። እጅ ስራ ነው። ሰው እየገደለ ሚራክል ታምር ተሰራ ልማት ይልሃል። ልማት የሚመስለው እኛም መጨረስ ነው። ልማት ይመስለዋል እኛም መጨረስ። ስለዚህ ልጆቹ እዛ ቁጭ ያሉት እንዳው በአለም ፊት ፍጥጥ ያለ ጄኖሳይድ እየተካሄደ ነው እንዳይባል ነው። ሸኔ ሽሜ ምናምን የሚባል ስም የሚሰጣጡት እንጂ አንድና አንድ ናቸው። እነዚህ ደግሞ በስልጣን ትንሽ ግጭት ሲያጋጥማቸው ከጀርመን በኤንጂኦ ስም መጥተው አዲስ አበባ ከ3 ወር በላይ ተቀምጠው
እነዚህን ጄኖሳይደር ለማስማማት የአዲስ ኦሮሞ የሚባል ነገር እንዲፈጠር ያደረጉ ተረፈናዚዎች ናቸው። የሴምና የኩሽ ትርክትም እዚህ ውስጥ አለ። አይሁዳንን የጨረሰው መንፈስ የኦነግና የህወሓት ልጆች እየተጠቀመ ነው ኦርቶዶክሳውያንን ለማጥፋት። ስለዚህ ልዩ ኃይል በለው ምን በለው ተረፈ ናዚ፣ ተረፈ ሂትለር፣ ተረፈ አልቃይዳ ይሄ ነው ኢትዮጵያ ውስጥ እየሰራ ያለው። ከዚህ ሁሉ በላይ አስቸገረን ግን ጳጳስ የሚባል ነው ፓትርያርኩን ጨምሮ የዘር ጳጳስ ነኝ የሚል እንደ ሰረቃ አይነቱ ወዳጅ የአማራ ዲቃላ ነው ትግራይን ያመሰው። እኛ ኢንዲጂነስ ኦርጋኒክ አሁን የሰው ኦርጋኒክ እና ኢንኦርጋኒክ ምንድነው? ድንቁርና ከብልግና ድንቁርና ከክደት ተዋህደው ድንቁርና ከትቢት ተዋህደው ኦርጋኒክ ትግራዋይ ብሎ ነገር ምንድነው? የሰው ኦርጋኒክ እና ኢንኦርጋኒክ አለው። የሰብል ዘር ነው ሰው፣ የከብት ድቅል ነው። ይሄንን ለማውገዝ የሚያመነታ ፓትርያርክ ያለበት ሀገርና ቤተክርስቲያን የተሸከም ነው። ይሄንን እንታረቅና ብፁዕ እንበለው ብለው ደግሞ የሚክኖሰነሱ የሐሰት የቤተ ክህነት ስራ አስኪያጆች ጳጳሳት የግሪክ ጨርቅ አባት አያረግም። ምንም በዚህ መጠራጠር የለበትም ሰው። እነ ቅዱስ ጴጥሮስ ያልብስ አይለብሱትም። በቀኖና የተሰራው በዛ መንገድ ለሄዱት ምልክት ይሆን ዘንድ ነው። ጨርቅ አይደለም ጉዳዩ፣ ስም አይደለም ጉዳዩ፣ ህይወት ነው። በሮም አደባባይ መቆም ነው። አብይ ፊት መቆም ያቃታቸው ቀደም ቄስ እንዳሉት በስሪያ በማጥቃት ከዛም አልፎ በሶዶማዊነት ውስጥ ያሉ ሰዎች ሁሉ ራሳቸውን ሸፋፍነው እነ ዳንኤል ክብረትና ጌታቸው አሰፋ ጀምሮ መዝገባቸው አለ። መዝገባቸውን ፈርተው እንዳይገለጥ ለገዳይ የሚገዙ አባቶች ናቸው። ይሄ አልቋል። አሁን እግዚአብሔር የተመሰገነ ይሁን። የሚቀረው የእውነተኛ ምእመናን፣ የእውነተኛ ካህናት፣ የእውነተኛ መነኮሳት ዘመቻ ነው። እንግዲህ ለወንድሞቻችን እግዚአብሔር አምላክ ለወንድማችን ደረጀ ዘወይንዬ እግዚአብሔር ያስፈታልን አባታችን